ቢኒያም ስልክ ተደውሎ ጽዮን ራሷን ልታጠፋ ነው የሚል ድምጽ ከሰማ በኋላ ምንም ሳያንገራግር አንጀቱ ባብቶና ራርቶ ከነቤዛ ቤት እስከሚደርስ ድረስ ማራቶን ውድድር በሚመስል መልኩ ሩጦ ከነቤዛ ቤት ደርሷል። በሩን አንኳኩቶ እስከሚከፈትለት ድረስም ትዕግስት አጥቶ ነበር። ሉሊት ተብዬዋ ማን ነው ብላ እየሮጠ ሂዳ በሩን ስከፍትለት እንዴት እንደገፈተራት ያው እሷ ናት የምታውቀው። እሷን ገፍትሮ ጽዮን ያለችበት ቦታ እየሮጠ ላይ ፎቅ ወጥቶ እባክሽን በሩን ክፈችልኝ እያለ ነበር። ቤዛም የራሳቸው ሴራ ወይም ደግሞ የሸወዱት ነገር ስለሆነ ፍቅር እኮ ሁሉን ነገር ትትው አድርጎ በቃ እንደዚህ ያደርጋል እያለች በቢኒያም ሁኔታና እንዴት እንደሚንሰፈሰፍ ጽዮን እንደዚህ ራሴን አጠፋለሁ ብላ በር ዘግታ በራሷ ላይ እንደዚህ አይነት ውሳኔ በመወሰኗ ሁኔታውን እየተከታተለ ዘና ፈታ ትላለች። የውስጧን በውስጡ አድርጋ ራሷን ልታጠፋ ነው ብላ የዘየደችው ዝያዴ ጽዮንንና ቢኒያምን ለማስታረቅ በቅቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመረብ ኤንድ ማይብሮ ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖች እንዴት ናችሁልኝ? ሐረግ ድራማ እንግዲህ ከስንት ቀን በኋላ በጉጉት ስንጠብቀው የነበረው ተለቋል። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች እንደተለመደው ላይክ ሸር ማድረጋችሁን እንዳትረሱ። ወደ ድራማው ስናመራ በቃ ቢኒ ሲመጣ ጽዮን ራሴን ላጥፋ ብላ በሩን ለዋ ላይ ዘግተዋለች። በቃ እኔ እኮ ባንቺ ተስፋ አልቆረኩም፣ ምን ሆነሽ ነው እንደዚህ የምታደርገው? እኔን ለማንጥለሽ ነው ምናምን እያለ እያባበላት ነበር። ጽዮንም እንዴት በምን ተቀይመህ ነው ይሄን ያክል አልታረቅም ብለው የወሰንከው ብላ ስትጠይቀው ከአቤል ጋር ያላችሁ ግንኙነት እኔን ጥለሽ አቤል ጋር ያለሽ ግንኙነት ሳይ ነው። በቃ ደግሞ አላኮረፍኩሽም፣ ያው ለጊዜው ራቅኩሽኝ እንጂ አንቺን የምጠላ እንዲበት የለኝም ብሎ ብላ እንደዚህም ብሎ ከክላስ እንድትወጣና እንዲታረቁ ሰበብ ሆኗል። ታርቀውም አልበቃቸውም። በቃ እስኪ ወክ እናድርግ ብለው ወደ ውጭ ለባብሰው ነፋሻማ አየር ለመቀበል በማታ ወጥተዋል። ገኒ የተፈጠረውን ነገር ዳግም ስላስረዳት ነው መሰል ምን አይነት ዘዴ ተጠቅመው ነው? ምን ብታድግልኝ ነው ልጅ አደክልኝ፣ ምን አለ መንታ ሆነ ብትወለድክልኝ እያለች ልጇን እያመሰገነች ነው። እሱም ቢሆን ለቅጽበት ራሷን አልንቀሳቀስ ብሎ ታማ ፍራሽ ላይ በተኛችበት ቅጽበት እናቱ ምን ያክል እንደምታጎለው ስለተረዳ ስለ ሁሉም ነገር አመሰግናለሁ፣ ሁሌም ቢሆን ከጎንሽ ነኝ፣ ጠንካራ እናት ነሽ፣ ብዙ ዋጋ ከፍለሽ ነው ያሳደግሽኝ እያለ እየተመሰጋገኑ ነበር። ወይ ጉድ! በማታው አየር ነፋሻ ውልብ እያሉ አስፋልት ለብ የሚባለውን ወክ እያደረጉ ነው ቢኒያምና ጽዮን። በቃ እዚህ ደርሼ የመጣው ጠብቂ ብሏታል። እሺ ደግ ብላ እሷም ስትጠብቀው በመሀል ዳግም ስልክ ደውለላት። ደውሎ በቃ በቀደም የቀጠርኳትን ልጅ ላገኛት እየሄድኩ ነው፣ አጎቴ እንዳይከታተለኝ በቃ አንቺ ጋ ከሆነ አላት። እኔ ጋ ነው ብላ አረጋጋችው። ያው ከዚህ በፊት አቤል ጋ ያለውን መረጃ በዘዴ ለመቀበል ዘዴ ዘይዴዋል። ጽዮንና ቢኒያም ውጭ ወጥተው ወክ ማረጋቸውን ተያይዘውታል። ጠብቅኝ ዝማ ብሎ አበባ ሊገዛ ሄዷል። አበባውን ገዝቶ እንድብዬ ልሰጣት ነው እያለ እንደ ጅል ፍቅር ጅል ያረጋል የሚባለው ለካ ይሄ ነው። በቃ ባዶ ቦታ በጉልበቱ ተንበርክኮ እንዴት ልስጣት እንደዚህ ልስጣት እያለ ብቻውን እያሰላሰለ እሷም ተደብቃ ቪዲዮ እየቀረጸችው ነበር። የሚሆነው ነገር ዘና ፈታ ሳያረጋት አይቀርም። ጽዮን እንደማንም ብሎ ራሱን አበረታቶ አበባውን ሰጥቷታል። ፈታ ዘና እያሉ ነበር። በሌላ በኩል ቤዛ ከፍቅረኛዋ ጋር ወክ እያረገች ነው ግቢያቸው። እነ ጽዮንን ውጭ ወጥተው ወክ ማረጋቸውን ሲያዩ እነሱም እስኪ ነይ ወጣ እንበልና ትንሽ ፈታ ብለን እንንጣ ሲላት ምንም ሳታንገራግር ልብስ ደርቤ መጣሁ እሺ ብላ ቤዛም አብራ ወጥታለች። በመሀል ስልክ ተደወለ። ስልኩ የደወለው ናታ ነበር። እቤት ውስጥ የለችም። በተለይ ደግሞ ፖሊሱ ከወይዘሮ ትዝታ ልጅ ጋር ምን አይነት ግንኙነት እንዳላት የወይዘሮ ትዝታ ልጅ ወንጀለኛ እናት ስላለችው እና ወንጀለኛ ስለሆነ ምን ሊያረግ ከቤዛ ጋር ምን አይነት ግንኙነት አላቸው በሚል
ቢንያምም ደውሎ የወይዘሮ ትዝታ ልጅ ከቤዛ ጋር ፍቅረኛዋ ሆኖ ይሁን አሁን ግቢያቸውና በራቸው እንዳየው በስልክ ስለተናገረው ለኮማንደሩ ያለውን ነገር ለማጣራት እየሞከረ ነበር። ናታም እና ማጋ እንደሆንሽና በጊዜ ተመለሽ ሲላት የቤዛ ፍቅረኛ ግራ ገብቶት ማን የደወለልሽ ብሎ ሲላት ነበር። ናቱ ነው ብላ መለሰችለት። ከዚህ በፊት ሉሊት ያለችው ትዝ አለው። እሷ ታፈቅረዋለች እሺ ብትለው እሺ ቢላትና አሁንም ድረስ በደንብ ነው የምትወደው፣ ግን ደግሞ እሱ አይፈልጋትም ያላትን ያለችውን ንግግር በቅጽበት አሰበና እውነት እኔን ትታ ወደ ናታ ትመለስ ሲሆን በሚል አስተሳሰብ ትክዝ ብሎ አያት። እሱም በቃ ጥሩ ዘመዱ እንደምትሆንና ጓደኛው እንደምትሆን ነገረችው። ምን አለ በውስጡ ምን አለ ጥሩ ፍቅረኛ የሚስቴ ብትሆንልኝ እያለ እያሰበ ነበር። ወይዘሮ ሉሊት የቤዛንና የጽዮንን እግር ተከትላ መውጣታቸውን ስላረጋገጠች በቃ ስለ ናታ የሆነ መረጃ መፈለግ አለብኝ ብላ አስባለች። ከዚህ በፊት ያፌት ተብዬው ስለ ናታ መውጫና መግቢያ በስነ ስርዓት ምን እንደሚያደርግ ንገሪኝ፣ እጅሽን እንደቆረኩት ዝም አልልሽም፣ አሁን ምንም አይነት ስህተት ከፈጠረ አንገትሽን ቆርጬ አሳርፍልሻለሁ ብሎ ስላስፈራራት ስለ ናታ ማወቅ የሚገባትን ነገር ሁሉ ለማወቅ ክላሱ ብትፈትሽም ምንም አይነት መረጃ አላገኘችም። ድንገት ከመጣ ሳይባል መጣና ሳሎን ቁጭ ብሎ ጠራት። ቢጠራት እንዴት እንደምትወርድ በቃ በሹክሹክታ ቀስ እያለች ድምጧን አጥፍታ ወረደች። እየተርበተበተች አንዴ ሻወር ቦታ ነኝ፣ አንዴ ሰማ አርጌ ነው፣ አንዴ ያልሰማውህም እያለች ለሱ እየመለሰችለን ነው ለናታ። አንቺ ሴትዮ ተረጋጊ ብይሻለሁ፣ ምን እየሆንሽ ነው? ጤና የለሽም እንዴ? እያለ እየመለሰላን ነበር። እንደዚህ እያወራ ቤዛና ጽዮን ከውጭ መጡ። በማታው መውጣታቸው አስደንቆታል። በዚህ በጨለመ የሆነ አደጋ ቢደርስባችሁ ምንድን ነው ስትወጡ እኔን አሳውቁኝ አላልኳችሁም ነበር? በተለይ ደግሞ ቤዛ ሲል ምንድን ነው ናቱ የሰማው ነገር አለ እንደምን ተፈጥሮ ነው እያለች ሁኔታውን ለማወቅ እየሞከረች ነበር። እሱም አላስረዳቸውም፣ ግን ደግሞ ሌላ ጊዜ ማውራት እንዳለባቸው ከዚህ በተረፈ ደግሞ ወደ ውጭ መውጣት ካሰቡ ለሱ ማሳወቅ እንዳለባቸው እና ደግሞ ወጣ ማለት ያለባቸውን ነገር መቀነስ እንዳለባቸው ቃል አስገብቷቸዋል። እሱም ግዴታ መሆን ስለሚገባው ቃል ከገቡ በኋላ እሱም መጣሁኝ ስራዬ መሄድ ያለብኝ አሁን ሌላ ጊዜ በሰፊው እናወራለን እና የምታገኙትና የማታገኙትን ሰው ለይታችሁ እወቁ ብሎ አስጠንቅቋቸዋል። ሉሊት በየመካከላቸው በነገር ጠቅጠቅ እያደረገ ጽዮን በዛሬ ቀኔን አትረብሺ አለቻት። ቤዛም ብትሆን አንቺ ሴትዮ ምን ይሻልሻል? እንደው መቼ ይሆን የተስተካከለ ወሬ የምታወሪው? ምን አለ በሰው ላይ እንደዚህ ባትቀልጅ እያለቻት ነበር። ሉሊት ተብዬዋ ምንድን ነው? እኔ ማውራት አልችልም ወይ? እኔ መተንፈስ አልችልም ወይ? እኔ ሰው አይደለሁም ወይ? እንደናንተ ማውራት አልችልም ወይ? እያለች ነበረ። በዚሁ መሀል ገኒ ልብስ እያጣጠፈች ወይ ደረሱ ልጅስ የት ገባ ቢንያምስ ቀረ እያለች ልጇ ከተፋለ ተሸፋፍኖ ከአቤል የያዘው የአቤልን ቪዲዮ የምታመጣለት ልጅ ጋር ደርሶ እየመጣ ነበር። መሸፋፈኑን የቢንያም እንደዛ የደበደቡት ሰዎች እንዳይደበድቡ ብዬ እኮ ነው የተሸፈንኩት እያለ የልጇ ማደግ የልጇ አእምሮ መብሰል እየደነቃት ገኒ አደክልኝ እኮ ምን አለ እንደዚህ እንደምታስብ መንታ ልጅ አርጌ በወለድኩ ነበር፣ እድግ በልልኝ፣ መቼ ነው እንደዛ አስተሳሰብህ ግን የበሰለው እያለች እንደ እናት በስስት አይኗ እያየች የተፈጠረውን ነገር እየጠየቀችው ነበር። እና ደግሞ ራትህን ብላ ስትለውም አጎቴ ሲመጣ እያላት ነበር። ገኒ በጽዮንና በቢንያም መታረቅ ደስ ብሏታል። ምን የቢንያምና የጽዮን ብቻ ሰው ሁላ ሲያገኝ ደስ ይላታል። ገኒ የእናቶች ተምሳሌት የሆነችው ሉሊት ተብዬዋ ጽዮንና ቤዛ ወደ ላይ ወደ ፎቅ መውጣታቸውን ተጠባብቃ እያንሾካሾከች ለያፌት ስልክ ደውላለች። ከደወለች በኋላ ናታ አሁን እንደወጣና ምንም አይነት መረጃ እንዳላገኘውን ግን ደግሞ አሁን ከቤት እንደወጣ ስራ ብሎ እንደወጣ ነገረችው። ያፌት ተብዬው እንደለመደው በቤቱ ዙሪያ የራሱን ሰዎች አስፍሮ ስለነበር አሁን ምንም አይነት ከቤት የሚወጣበት ምልክት ምንም አልታየም። የኔ ሰዎች እኮ በራፉ ፊት ለፊት ቆመዋል፣ ቤት ወጥቶ ነው አላየነውም እያሉኝ እኮ ነው። ምንድነው የምታወሪው? ምን አይነት መረጃ ነው የምትሰጭኝ? እያለ እየጨቀጨቃት ነው። እሷም ብትሆን ወጥቷል፣ በቃ ከቤት ስራ አለብኝ ብሎ እዚህ እንደማያድር ነግሮን ወጥቷል አለችው።
ቆይ እኔ የማላቀው በር አለ እንዴ? ሌላ መውጫና መግቢያ ፊት ለፊት እኮ የኔ ሰዎች አሉ። እንዴት ነው በየት ነው የሚወጣው? አላየነውም እያሉኝ እኮ ነው ብሏታል። ኢንስፔክተሩ ጋር የሚሰራው ናታ የሚሰራውን ስራ በጥንቃቄ መልኩና በጥልቀት በታሰበ መልኩ መሆን አለበት። እንግዲህ ከያፌት ሰዎች ያመለጠ ነገር በምን አይነት መልኩ ይወጣና ይገባ እንደሆነ ሁላችንም እንግዲህ ወደፊት የምናየው ይሆናል። በሌላ በኩል አቤልና ኤፍራታ ፊልም እያዩ ነበር። ፊልም የሚያዩት ግን በጣም የሚያስፈራን ነበረ። በተለይ ኤፍራታ ልጁን ካሁን ያረገዘችውን ልጅ አስወረደችው እንደ ብዬ እስከማስብ ድረስ ይሄኛውማ ሪሞቱን ይዘ በዚህ ውጋው በዚህ መልሰው በዚህ አውጣው እያለ ስለ ፊልሙ ደስ እያለው ጭራሽ ቁጭ ማለቱ ነው እንዴ? ተነስቶ እያሽቃበጠ ነበር። እና ኤፍራታን ፈርታ አረ ይሄንን ፊልም ቀይረው እኔ ደስ አላለኝም እኔ እየፈራሁ ነው ብትለውም እሺም አላላትም። እንዲሁ እያሉ እሷም እየተጨናነቀች እያለ በር ተቆረቆረ። እሰይ ከዚህ ከጭንቀት ገላገላ ብዬ እኔም ራሱ እስከማስብ ድረስ ያፌት ተብዬው ነበር። ቤት ገብቶ የኔ ፍቅር የኔ ንግስት እያለ ሲመጣ አቤል ተብዬው የሚወጣበት የሚገባበት አጣ። ለነገሩ ዴልቀቅ ይበል እንጂ ምክንያቱም ኤፍራታን በቪዲዮ መልኩ ስላስፈራራት ያፌት ምንም ነገር አያመጣም። ኤፍራታ ስለምታረጋጋውና በቃ አብሮን ይኖራል ብላ ስለምታሳምነው ምንም ነገር አያመጣም ብሎ ተደላድሎ ቁጭ ብሏል። ያፌትም ፊት ለፊቱ ሲያየው ምን አባህ ነው የምትሰራው አንተ በዚህ ሰዓትና በዚህ ወቅት የቤት ምን ትሰራለህ ብሎ ፍጥጥ ብሎ ተመለከተው። እሷም እንግዲህ ያፌትን ለማረጋጋትና ኤፍራታ እያሰበች እያለ ፊቱ ተቃይሮ የያፌት ፊት ማለት ነው እንግዲህ አቤልን ሊመታው ነው፣ መንጭቆ ሊያስወጣው ነው። እንግዲህ በእርግጥ መንጭቆ ያስወጣው ምክንያቱም ኤፍራታ የያዘባት ኬዝ ስላለ ኤፍራታ ለኔ ስትል አብሮ እንዲኖር ብላ እንደምለምነው ነውና እንግዲህ ቀጣይ ክፍል እዚህ ላይ ነው ያቆመው። ምናየው ይሆናል። እርግጠኛ ነኝ አያስወጣውም ብዬ ነው የማስበው። ምክንያቱም ኤፍራታ ትለምነዋለች እና ያው ኤፍራታ ደግሞ የፈለገችውን ከጠየቀች ያፌት እንግዲህ ፍቅር በሚመስል መልኩ ለሷ የማያረገው ነገር ስለሌለ እሺ ብሏት አቤል ተብዬው አብሯቸው እንደሚኖር እንደዛ ነው የማስበው። እና ሌላይቱ ደግሞ የወይዘሮ ትዝታ ልጅ ወንድሟ መኝታ ክላስ ለመክፈትና ውስጡ ምን እንዳለ ለማወቅ እየሞከረች ግን ደግሞ ከውስጥ ሌላ ኬዝ ሌላ ቁልፍ ስላለበት ይሁን አልከፈታት ብሎ እየታገለች ነው። እሷም ቢሆን በሩ ከተከፈተ በኋላ የአባቷ ገዳይ ማንነት ምን እንደሆነ ጠንቅቃ የምታውቅበት ይሆናል ብዬ አስባለሁ። ምክንያቱም አባቷን ወንድሟ የገደለው ነው የሚመስላት። እናቷ ገዳይ እንደዚህ ነፍሰ በላና መጥፎ ስራ እንደምትሰራ አታውቅም። ወንድሟ ክላስ ከገባች ግን መረጃዎችን ስለምታይ የአባቷ ገዳይ እናቷ መሆኑን ጠንቅቃ ታውቃለች ብዬ ነው የማስበው። እናንተስ እንዴት ታስባላችሁ? እና ውድ ቤተሰቦችዬ ሐረግ ድራማ የዛሬን ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። እንደተለመደው ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ነባሩ ላይክ ሼር አድርጉ ውዶችዬ። በሌላ ፕሮግራም ውስጥ የምንገናኝ መልካም ሁሉ ያብዛልን። ሀገራችን ሰላም አላህ ያርግልን። ወጥተው ከመቅረት አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ